አንድ ሰው ቀለበት አርግላት እንትን አርግላት ብሎ አይደለም ያኛው ግለሰብ ማድረግ ያለበት በራሱ ጊዜ ራሱ ነገሮች እኛ የሰው ህይወት ውስጥ አሁን የነሱን ህይወት እኛ እንኖር ማለት ፍቅራቸው ደስ ይላል ህዝቡም ስለሚጠብቅ በወሰኑበት ሰዓት አሁን ቀለበት ማድረግ አለብኝ በቃ ብሎ ራሱ ዝግጁ ባረገበት ሰዓት ደግሞ በይፋ እንደሌሎቹ ቀለበት ሰርፕራይዝ ያደርጋታል ለኛም ያደርገናል ከዛም የበለጠ ከሰው ምክር መመከር አለባቸው ራሳቸው ማዳመጥ አለባቸው ህይወት ቀላል የበሰሉ ናቸው ቀስ እያሉ ሰው በመካከላቸው ጣልቃ መግባት የለበትም እኛ እኮ እንትን ላይ የምናያቸው እኮ እውነተኛ ገጸ ባህሪያቸውን አይደለም አይደለም አዎ ለነገሩ የራሳቸው ገጸ ባህሪ እኮ አንዳንዴ ግን ይገለጣል እኮ ህይወትዬ እውነተኛው ጋሪያቸው አንዳንዴ ይገለጣል ቁጡነት አለባቸው ይሄ ምንድነው ይሄ እልህኝነት አለባቸው ያንን አሁን ሃይሚ ራሱ ለማኩረፍ የሚበቃት ወይ ለመናደር ትንሽዬ ነገር ነው እሱም እንደዛ ሁለቱም መስተካከል አለባቸው እኔ ግን ይሄ ደግሞ ይውልሽ ቆይ አይደለም ህይወት አንድ ሰው ቀለበት አርግላት እንትን አርግላት ብሎ አይደለም ያኛው ግለሰብ ማድረግ ያለበት በራሱ ጊዜ ራሱ ነገሮች እኛ የሰው ህይወት ውስጥ አሁን የነሱን ህይወት እኛ እንኖር ማለት ፍቅራቸው ደስ ይላል እንወዳቸዋለን በጣም ደስ ይሉናል በጣም እንሳሳላቸዋለን እንዲለያዩ አንፈልግም ግን ህይወታቸውን እኔ ወይም አንድ ሰው አይደለም ሄዶ የሚኖረው እነሱ ስለሆኑ ራሱ አለቀ በሚወስኑበት ሰዓት ራሱ በራሱ ቀለበት ያድርግ እኔ አሁን ቀለበት ያድርግ ፍቅሩን ይግለጽልኝ ምን ጥስ የሚባለው ነገር የራሱ ነው የሰውየው ውሳኔ ነው የራሱ የግለሰቡ የራሳቸው የሚኖሩት ራሳቸው ነው አንቺና ባለቤትሽ ስትኖሩ ራሳቸውንማ ማንም ሊኖርላቸው አይችልም ስለዚህ እኔ በግፍፊት የሚሆን ነገር አይሆንም አሁን ጥሩ ጉድ ላይ ናቸው ያሉት ጥሩ ናቸው ሁለቱም ጥሩ አስተሳሰብ አላቸው ለመጥፎ ነገር ተገዢዎች አይደሉም ብዙ ጥሩ ኳሊቲ አላቸው ለዚህ ነው የምንወዳቸው ተካከለ ራሷን ማየት አለባት እሱም ራሱን ማየት አለባት እሷም ደግሞ አንዳንዴ ይሄ መረጋጋት አለባት እንደዛ የሚያስተካክሉትን ነገሮች እየተመካከሩ አሁን እንዳለው ወደ ቤተክርስቲያን እየሄዱ እየጸለዩ ህይወታቸው ከእግዚአብሔር ጋር ያስተካክሉ አሁን ሃይሚ እንዳለችው ደግሞ እሷ ምን እቅዳላት ከልጅነቱ ስታወራ የሰማኋት ሱፐርማርኬት የሆነ ነገር እንዲኖራት ትፈልጋለች ያንን ደግሞ ከእግዚአብሔር ጋር ልጆቹ በጣም ጨዋዎች ስለሆኑ ወደ ምንም ሱስ ተገዥም ሌላ ነገር ስለማያታልላቸው ያንን ደግሞ ከእግዚአብሔር ጋር እርግጠኛ ነኝ ያደርጉታል ብዬ ስለማስብ ያንን ነገራቸውን ፈጽመው አስተካክለው እሷም ገና ልጅ ስለሆነች እሱም ልጅ ስለሆነ ተስተካክለው ያለኮ አይነት አለው ልክ ነሽ በሱ እድሜ የተጋቡ ሰዎች ይኖራሉ እነሱ ስታያቸው ብዙ ጊዜ ግን እልህኝነት አለባቸው አንደኛው የሆነ ጥፋት ሲያጠፋ አንደኛው መልሳለሁ ምናምን እንደዚህ የእልህኝነት እንትን ይታይ አንዳንድ ነገሮች ይታይባቸዋል ያንን ነገር ያስተካክሉት ሪል እንትናቸው ነው ብዬ አላምንም እኔ እንደራሴ ማለት ነው አንዳንድ አለባቸው እኔ ከየትም ልስማ ከየት አለባቸው እንደዚህ ነገር ትንሽ አለባቸው ኖ አንዳንዴ እንትን እኮ ይብዬ ወጣት ስትሆኚ ያለመሸነፍ እንትንን ይታይብሻል ትዳር ላይ ደግሞ ያለመሸነፍና መሸነፍ የሚባል ነገር የለም ያጠፋ አንዱ ተሸንፎ ነው አንዱ ሲሸነፍ አንዱ ደግሞ ዝቅ ብሎ ነው መሆን ያለበትና ይሄንን ነው አሁን አለ የሆነ ባህሪ እኮ ታይባቸዋለሽ ሙሉ ለሙሉ ድራማ ሆኖ የምታዩ ነገር አለ ህይወት ባህሪ አላቸውና እሱም ብቻ ሳይሆን ሴት ልጅ በራሷ ቆማ አስተካክላ ስትገባ ነው እውነት ነው የወንድ ጥገኛ እንደኔ የራሷን ፍላጎት የምታሟላበትን ራሷን የምትችልበትን እሱም ደግሞ ሰርቶ የሚገባበትን ተማምኖ እንዲኖሩ ያ ነው የሚሻለው እኔ ተቀምጣ የወንድ መጠበቅ እኔ ለማንም ሴት አልመኝም ማንኛውም ሴት የራሷ የሆነ ነገር ትንሽዬ ድንቅ ባይሆንም ትንሽዬ የምትሆን ወጣ የምትገባበት መኖር አለበት በዚህ በደንብ ራሴም እንደዛው ነኝ ሲቀጥል ደግሞ ሲስተሙ የምንኖርበት አኗኗር አይሰጥም በአንድ ሰው ደሞዝ በአንድ ሰው ስራ ስለዚህ ሁለት ሰው ሰርቶ መኖር አለበት ማለት ነው ስለዚህ እናንዬ በአሁኑ ሰዓት ደግሞ እኔ ስሰማ ባለቤቴም እዛ ቤተሰቦቹ እዛ ስለ ኢትዮጵያ ውስጥ በጣም ኑሮ እናንተም ትሰማላችሁ በጣም እንትን ብሏል
ስሰማ እንደዛ ነው እንደውም ስናወራ ዛሬ ስንጫወት ከሱ እና ብዙ ነገሮች የሚያስተካ እንጂ እኔ አሁን ይሄ እኔ እንደዚህ ፍቅር እንደዚህ ቀለበት ምናምን ሲሉ ድሮ ምን ዩቲዩብ ላይ ራሱ ትንሽ ጀምሬ ነበር ስሰራ አረ ቀለበት አትበሉ ቀለበት ምክንያቱም ያ ሰውዬ እኔ ባለቤቴ ምን ሰዓት ቀለበት እንዳለ ምን ሰዓት ዝግጁ እንደሆነ እናውቃለን ሁላችንም በየራሳ አይደል ራሱ ነው እንጂ ይሄ ህብረተሰቡ በገፋው ግፍፊት የሆነ ነገር ሁሉ ጊዜ ውጤቱ አያምር ስለዚህ ይሄ ህብረተሰብ እኮ ያጋባሻልም የራሳቸው ሰዓት አላቸው ለማለት ብዬ ነው ህይወትዬ አሁን እነሱ የራሳቸው መዋደድ አላቸው የራሳቸው ፍቅር ደስ ይላል ደስ የሚል ሁኔታ ግን በራሱ ጊዜ ራሱ ሲሆን ምን እናውቃለን ምን የምናውቀው ነገር የለም እንኳን ጨርሰው አንቺ ደግሞ አንዴ አውቃለሁ አንዴ አላውቅም ትያለሽ ህይወትዬ ደግሞ አንዴ እኔ እኮ አንዴ አውቃለሁ አይደለም እኮ ጨርሰውስ ቢሆን ብለን እንደምት ነው እኮ እንዴ ሊሆንም ይችላል ፈርጣማ ቀለበት እጇ ላይ ሃይሚ ላይ ያያችሁ ሴት ሲስም ስሙ መጨረስ አልጨረሱ እሱ ኖርማሊ አንዳንዴ ኖርማል አሁን የመጣ ነገር ምን እንደው ታውቂያለሽ ኢትዮጵያ ውስጥ ኖርማል ዝም ብለሽ ፕሮሚስ የምታደርጋቸው ቀለበቶች ናቸው እንጂ ይሄን አለ የተገነነ ነገር የለም የራሳቸው ሲጀመር ማለትም ቀለበት ሳይሆን የራሳቸው የተግባቡ ቃል አላቸው ፕሮሚስ ቃል ባይኖራቸው ኖሮ አንድ ቤት ይኖራሉ እንዴ እኮ እንደዛ ይኖራቸዋል ይፋ የሆነ ግን አየሽ ለክብሯም ሲል ይፋ የሆነ ሰውም ህዝቡም ስለሚጠብቅ በወሰኑበት ሰዓት አሁን ቀለበት ማድረግ አለብኝ በቃ ብሎ ራሱን ዝግጁ ባረገበት ሰዓት ደግሞ በይፋ እንደሌሎቹ ቀለበት ሰርፕራይዝ ያደርጋታል ለኛም ያደርገናል ከዛ በኋላ ደግሞ በዚህ ሰዓት ሰው ሁሉ ስለተጋ አንዳንዴ ያንዳንዱ እኮ ጥሩ ነው ይዘልቃል ያው ነገሮች ሁሉ ተስተካክሉላቸው በዚህ እድሜያቸው የሚገቡ ሰዎች አሉ ሁሉም አንድ አይነት ሊሆን አይችልም ስለዚህ መሰለቻቸት ይመጣል ውዴ ያ እንኳን መሰለቻቸት እንኳን የሰዎቹ የፍቅር ሁኔታ ነው ግን ናቸው እነሱ እኔ እውነት ለመናገር ከተሰለቻችሁማ ትዳር ውስጥ ሆነ ይሰለቻችኋል ምን እንዲያለ እኮ ቅድም አሁን እኮ ሲጀመር ምን እንደው ታውቂያለሽ አሁን የዘፈነው ዘፈን ነው አዲስ የተለቀቀ ዘፈን ነው የዘፈነው እሱን እኮ ማለቱ ደግሞ ወደፊት አሁን እሱ ነው ሰርግ ያስመሰለው አይደል እሱ አሁን እንደዚህ የምታሸሽኝ ወደፊት እንደሆነ አይቀርልሽም ያው ከኔ ነው የምትወልጂው እኔ ነኝ ያገባሽ አይነት ንግግር ነው የተናገረው ልጁ እንደዚህ አይነት አላት እኮ ዛሬ እንደዚህ አይነት ፍላጎት ቢኖር ኖሮ ከኔ ጋር ስንት ጊዜ ነው አብረን የዘለቅ ነው አላት አሁን አላማቸው እነሱ ራሳቸው በርግጥ በዚህ በኩል ደስ ይሉኛል አላማቸው መጀመሪያ አላማ አላቸው ያንን አላማ አስተናግደው ሲጨርሱ ነው የራሳቸውን ሁኔታ እንጂ እኛ ስለጨፈርን እኛ ቀለበት ያረጋሉ ስላልን የነሱን ነው ስለማንኖር እዚህ ውስጥ ራሳቸው እኔ ብቻ አይጣሉ አይጨቃጨቁ ንግግር አሁን ችግርን በመፍታት ቢማሩ እርስ በርሳቸው ሲጀመር እኔ በጣም እኔ ውስጤ የሚሆነው ከሱ ይልቅ እሷ የራሷን ነገር ይዛ ነገሮቿን ስትወስን ብቻ ነው እሱ ያስኬዳል እሱ እኔም ደስ ይለኛል ሴት ልጅ እንደዛ መሆን አለባት እሷም ደግሞ ህልሟ ነው ተናግራለች ሱፐር ማርኬት መክፈት ብላለች ያርግላት እግዚአብሔር ያድርግላችሁ አይለያቸው ይውለዱ ይክበብ አይለያዩም ይሄው ታየኮ ዛሬ ተሳት ምንም አይለየንም ብለው አንድ ክፍል ውስጥ ተጣብቀው ቁጭ አሉ አያምርም ይላል ደግሞ ሙቀቱ ደስ አይልም ይላል የፍቅር ተንሳሊ ብሩክማ ጨምሯል ንግግር እኮ ኧረ በጣም አሁንማ ጭራሽ ይፋ እያደረገው መጥቷል በቃ በጣም አሁን ሁሉ ነገር ይፋ አደረገ እኮ በቃ እንኳን አንቺን አይደለም 2 ዓመት አብረን ቆየው ይላል የሚለውን ዘፈን ደግሞ ለነዛ መንደር ጋብዛቸዋል ምን የሚለው አንቺና ምኝ እኔ በደንብ አልሰማሁትም እስቲ ባዩ ምንድነው የሚለው ወይ ጉዴ ለኔ አንቺና ምኝ የሚለው ማንን ታምናለሽ ማንን ያምናሉ ይሄ ያስኬድ አንቺ ደግሞ ቀለበት አድርጉ ራሳቸው በነገራችን ላይ ቀለበት እኮ ሊያረግላት ይችላል በውስጥ በኩል ፕሮሚስ የሚባለውን አማርኛ ግን
ገና ናቸው ልጆቹ ተገፋፍተው ከእንትን ካሉ በኋላ መብሰል ይጠይቃል። የአእምሮ መብሰል ይጠይቃል። ትዳር ቀላል አይደለም። ነገሮችን በምን እንደሚወጡት ማየት አለባቸው፣ መገንዘብ አለባቸው። አዎ በዛ ላይ ደግሞ የራሷን ነገር እንደዚህ አይነት ነገር ሲኖር ትመጣለች። ሴት ልጅ የራሷን ነገር ማቋቋም አለባት። የራሷ የሆነውን ነገር ራሷ የምትተዳደርበትን ነገር ማድረግ አለባት። ለምን እኔ ሴት ልጅ በአጠቃላይ ቤቱ ስትቀመጥ ደስ አይለኝም። የራሴ ተፈጥሮ ሰርታ ስትገባ ነው ደስ የሚለው እንጂ ጥገኛውና በዩቲዩብ ብቻ ይሄ ዩቲዩቡ ቢቆምስ አጋጣሚ ሰው ሰራሽ እኮ ነው፣ እግዚአብሔር አይደለም የሰራው። የራሷን ነገር ማቋቋም አለባት። ራሷ ከቆመች በኋላ ቤቷን ቀጥ አድርጋ የመያዝ አቅም ስላላት እንደዛ ነው የሚሻለው። ያው ቀለበቱን እንኳን አድርገውታል፣ እስካሁንም ሳያደርግላት አትቀመጥም። ሀይሚዬ ትክክል ነሽ በእውነት ወረጤኔ ቆንጆ። እኔ አሁን ገና ልጆች ናቸው ብለው አሁን ሰው እግዚአብሔር ድግስ ይላል። አሁን ይጋቡ። አሁን ኦኬ ኦዲየንስ ወደናቸዋል። ገፋፍተ ልጆቹ ገቡ ሊሆን አይችልም። ገባሽ? ገና ልጆች ናቸው። ገና ልጆችም ስለሆኑ የመሰለቻቸት ትዳር ውስጥ የመሰለቻቸት እንትን ይመጣል። ግን አትሊስት እኔ በዚህ አልስማማም በእውነት በዚህ ማነሽ ሴት ልጅ ጥሩ እድሜ ላይ ናት ሴቷ። ግን ወንድ ልጅ አትሊስት እንትን ማለት ቋቁማ ካልሆነ በስተቀር ትዳር ላይ እንድትገባ ፈቃደኛ እውነት ነው። ቤት መቀመጥ የለባትም። ግን አይኖራትም ብላችሁ ታስባላችሁ እናንተ? የራሷ ስራ እርግጠኛ በዚህ ነው የምትተዳደረው ብላችሁ ታስባላችሁ? እኔ አሁን ያልኩት ነገር የላትም አላት እያልኩ ሳይሆን የራሷን ነገር ያሰበችው እቅድ አላት። ተናግራለች እኮ ከ3 ዓመት በኋላ ብላለች። እወርዳለሁ። ይኸው የእውነት ግን ወርዳለሁ። ሰላሚና ነው ዜድ እንዳትወርጂ ሳዳ ትወርዳለች። ውረጂ ብላኛለች። ሳዳ ቆይ ልውረድላለች። አሁን በሆይ ሆይታ ተጋብተው ወረደ